ሰላም ተመልካቾቻችን ፋና ረፋድ ላይ ነን። እንብላ ብለን ዛሬ ደግሞ የግሪል አማራጮችን ወደ እናንተ ልናደርስ ነው። በነገራችን ላይ ብዙ ጊዜ ግሪሎችን ስናስብ ወጣ ብለን ሬስቶራንቶች የምንመገባቸው ምግቦች ናቸው። አንዳንዴም ደግሞ በቤት ውስጥ ልናበስል እንችላለን። ታዲያ ዛሬ ከባለሙያው ጋር በማደርገው ቆይታ ቤት ውስጥስ እንዴት ልናበስል እንችላለን፣ የግሪል አማራጮችስ ምን ምን ናቸው፣ እንዴት ይሰራል የሚለውንም እንዲሁ አብረን በምናደርገው ቆይታ እናያለን። አብራችሁን ቆዩ፣ እንቀጥላለን። ሰላም ለዚህ ቤት ይሁን። እንኳን ወደ ፍሌም ግሪል በሰላም መጣሽ። እንኳን ደህና ቆየኸኝ። እንዴት ነሽ? ሰላም ነው አለ። ባለሙያውን ይዤ መጥቻለሁ። ተመልካቾቻችን ዛሬ እንግዲህ ትንሽ ከባድ ይመስለኛል ግሪል ማብሰል። አይ ቀላል ነው ላንቺ ሜቢ ለአዲስ የመጀመሪያሽ ጊዜ ስለሆነ እንደሚያቃጥል ሰምቻለሁና ትንሽ ጠንከር ማለት ይገባኛል ብዬ አስባለሁ። ግድ የለም ትችያለሽ። እኔንም ጨምሮ ተማሪ ነኝ። እንግባ። በጣም ከጠበኩት በላይ ነው የሚሞቀው። አዎ እንደዚህ ነው። እንደዚህ ተቃጥለን ነው የምናበስለው እያልከኝ ነው? አዎ ቦርሳሽን ልቀበልሽ። እሺ የሚገርም ነው። ዩኒፎርም የግሪል ባለሙያ ሲሆን ፊት ማስተር እንደሚባል ወንዴ እየነገረኝ ነበረ። ዛሬ እኔም ፊት ማስተር ሄዋን ሆኛለሁ። ማዕረጉን ተቀላቅያለሁ። በጣም የሚያቃጥል ቦታ ነው ያለ ነው። በዛው ልክ ደግሞ ተሰርቶ የምንበላው ምግብ በጣም የበሰለ ነውና እኔ ደርሶ እስከምንበላ ቸኩያለሁ። አሰራሩን ደግሞ እንመልከት። ዛሬ የምንሰራው ስሞክ ቶማሃውክ ይባላል። ለረጅም ሰዓታት የሚበስል 14 ሰዓት 16 ሰዓት የሚበስሉ ምግቦች እንዳሉ ሰምቻለሁ። አስደንቆኝም ነበር። ከነዚህ ውስጥ መሀል አንዱ ይሄንን ነው የምናደርገው። ስንጀምረው ነው ጨው። የምን ስጋ ነው አሁን? የበሬ ከጎድንና ሽንጡ አንድ ላይ ሆነ እናደርጋለን። የተቀመመ ነው በደንብ። አዎ ቁንዶ በርበሬ እናደርጋለን። እሺ ዘይት እንቀባዋለን። በደንብ ካሸነው በኋላ ሲር እናደርገዋለን። ሲር ማድረግ ማለት ትንሽ ጠብሰዋለን። ይሄ ሙቀት ስለሆነ በጣም ትንሽ ላስቲክም ስለሆነ ስለሚያስቸግር ግብአቶቹን ስናቀላቅል ነው የምንጠቀመው ግላብ። ከዛ ውጭ ለሆነው ብዙም ማለት ስለሆነ አስቸጋሪ ነው እጅ ላይ ስለሚቀልጥ። በከሰል በሳት የተሞሉ ናቸውና ኪችን ውስጥ ያሉ ሁሉ ነገር እንደዛ ነው። ሙሉ ቀን እዚህ ማሳለፍ አይከብድም ወንዴ? ከወደድሽ እውነት ነው። ዋናው ፍላጎት ነው። ፍላጎት ነው። ልክ ነህ። ከዛ ነገ ትመጫለሽ ማለት ነው። በስሎ የሚመጣ ይሄ ነው ከባዱ ነገር። ነገ ነው የምትመጪው። የመጀመሪያው ስቴፕ ይሄ ነው ማለት ነው። እሺ ነገ እንገናኛለን ብለን እንሸኘው። ይሄን ምግብ ስንት ሰዓት ነው ማለት ነው የሚበስለው? 14 ሰዓት ነው የሚበስለው። ይሄ ነው በጣም የሚገርም ነው። እንግዲህ ይሄንን ለነገ እንሸኘውና ምናልባት እንግዲህ የነገ ሰው ካለ ወይም ትናንት የታዘዘ ዛሬ የምንበላው ካለን እሱን እንቀምሳለን። ሌሎቹ ግን ቀለል ያሉ ደግሞ በቀላሉ የሚዘጋጁ የግሪል አይነቶች አሉ። እነሱንም እንሞክራለን። እሱን ሁለት አይነት አሰራር አሳይሻለሁ። እሺ ለረጅም ጊዜ በዚህ ሙያ ላይ ቆይተሃል? ምን ያህል ጊዜ ሆነ? ከ24 25 ዓመት በላይ። ረጅም ጊዜ በጣም ማለት ይቻላል። እንግዲህ አሁን ደግሞ ቀጣዩ ዛሬ አንቺ አሁን ነው የምትሰሪው። አንቺ ደግሞ በበኔ ፈንታ ካልክ ምን አደርጋለሁ? እስኪ እንዳልኩት ሙያ ልማር ነው ዛሬ። እንዴት ልቀምመው ወንዴ? አይ መጀመሪያ ሁለት አይነት ነው ማሳይሽ። በእንደዚች አይነት ክተፊ። ይታይሻል። ስጋው እንደዚህ ያደርጋለሁ። ቀላል ለነሱ እንደዚህ ስጋው እንዳይገነትር የምናደርገው ይሄ ስጋው ይሄ እርምዝመሩ እንደዚህ ነው ያለው፣ ድሬኑ ማለት ነው። እሱን አጌንስት ነው የምንቆርጠው እንደዚህ ማለት ነው። ላበሳሰል ይመቻል። ላበሳሰል ይመች፣ አይጠነክርም። ስጋ መከተፍ ያለበት እንደዛ ነው። እንደዛ እያደረግሽ ክተፊ። ወደዚህ ያለውን እከትፋለሁ። እሺ ከዛ በኋላ የሚቀጥለውን ደግሞ እንሰራለን። እሺ ቀደም ሲል ስናወራ እንደነበረው እንግዲህ ለረጅም ሰዓታት የሚበስሉ ምግቦች 16 ሰዓት 14 ሰዓት ቅድም ያሳየናችሁ ምግብ የሚበስሉ እዚህ ቤት አሉና
እነሱ እንዴት አወካቸው? ለመስራትስ ምን አነሳሳ? ትንሽ ለየት ያሉ ናቸው። ያው ከባክግራውንድ ነው ከቤተሰቦቼ ባክግራውንድ ነው። አከታተፍሽን እንደቀላል አይደለም። አያያዝሽም በፈራውትሽ አያያዝሽም እንደዚህ ነው ሁሉ ጊዜ ይሄ እንዳቆርጪው እንደዚህ አድርጊ ይታይሻል። እኔ ስቆርጥ እንደዚህ ማለት ነው። ተጠንቀቂ እጅሽን ስል ነው በጣም ስራ ምክንያት ከውጭ ሀገር ዜጎች ጋር በመስራት ነው እሱን ያዳበርኩት። ከዛ ስጋውን እዚህ ከተጨው ጨው እሺ፣ ብዙ እስቲ አሳይ። ጨምሪ። በቃ ቁንዶ በርበሬ የሱን ግማሽ እሺ፣ ዘይት በቃ ጨምር። በቃ አሁን እሺ፣ በደንብ እየተቀመመ ነው። አዎ ቅመሞቹ እየሸተቱኝ ነው። ከምን ነው የሚዘጋጁት? ዛሬ ሚስጥር ካለው ችግር የለም። አሁን ሁለት አይነት አሰራር አለ። የሚያቃጥል የሚፈልግ ሰው እዚህ ጋር ካሉት ነገሮች ወር ደግሞ ያው እንትን ልጆች ምናምን ከሆኑ ጀስት እንደዚህ አድርገሽ ብቻ መጥበስ ነው። እኛ ግን ምን እናደርጋለን? ይሄንን አዋዜ ትንሽ እንጨምርበታለን። አዋቂ ሲሆን ማቃጠሉን ስለሚፈልጉት ከዛ ዳጣ፣ እሺ፣ ዝንጅብል፣ ነጭ ሽንኩርት የለም። እሺ፣ ዝንጅብል ከዛ የተለያዩ ከነጭ ሽንኩርት ጋር የተቀመሙ ሀርቦች ናቸው። እነሱ እናደርጋለን። በደንብ ሻቸው በደንብ በአንድ እጅሽ ቢሆን ሞር ይመችሻል ይመስለኛል። እንደሱ እሺ፣ በደንብ እየተዋሃዱ ነው እንደምታዩት። በጣም ነው የሚያምረው። መጥበሻ አዘጋጅ። እስከዛ ቅመሞቹን ራስህ ነው የምታዘጋጃቸው? ሁሉም ነገር ሁለት አይነት ነው የማሳይሽ ብዬሽ የለ? አንደኛውን ላሳይሽ። ከዛ በኋላ አንደኛ የመጀመሪያው ሺሽ ክበብ አይነት ነገር ነው የምንሰራው። ሽቦ ይኖረናል። ያው እቤት ይሄ እንደዚህ አይነት ምድጃ ግዴታ መሆን የለበትም። ከሰል ቡና የምናፈላበትም እንትን መሆን ይችላል። እንደዚህ ካየነቱ በኋላ ስለዚህ ቤት ውስጥም ተመልካቾች እንግዲህ ሲምፕል ቀላል እንደዚህ ታደርጊዋለሽ። ስትሰኪ ይኸውልሽ እንደዚህና እንደዚህ እንደ ወስፌ ማለት ነው። ኦኬ ልክ ነህ። የእጅ ስራ ስንሰራ አይነት ያለሽ አድርጊ። ይሄም ስራ ወደ እኔ መጣ ነው። እኔ ላድርግልሽ? ኧረ ችግር የለውም። መማር ነው። አይዞሽ። አቅምም ይጠይቃል ትንሽ። አይዞሽ። በዚህ ሁኔታ መቼ ነው የሚያልቀው ነው ወንዴ? እኔ ላድርግልሽ። አሁን እንደዚህ መጥቶልናል። እንደምታያት ምድጃዬ እንደዚህ ነው። እዚህ ጋር እንደዚህ ያስቀ እንግዲህ ቅመሽው አንቺ። እዚሁ እየሰራን እዚሁ እየበላን ዛሬ ቅመሽው ላንመለስ ነው። እሺ ከጠበኩት በላይ ነው። ቴንክ ዩ። ሁለተኛው ደግሞ ይኸውልሽ ይሄኛው እያልን ነው እንደዚህ ይኸውልሽ ከሰል ላይ ያልኩሽ ምድጃ ላይ እንደዚህ ማብሰል ይቻላል። እሺ ኦልሬዲ በስሏል እሱ። ይሄም በዚህ ፍጥነት በሰለ? በስሏል። ይኸውልሽ ሰዓቱ መታዩ ሌላም ነገር ያበስላል። በጣም ያምራል ሲያዩት ራሱ። ከመውጣቱ በፊት የገበታ ቅቤ ትንሽ እንቀበዋለን። ለምን ይጠቅመናል? ስለ ጣዕም ወይ? ጣዕምም ያው ታይዋለሽ፣ ጣዕሙን ልዩነቱን ደግሞ ሌላ አይነት ፍሌቨር ይሆናል። ተመሳሳይ ስጋ ሆኖ ሌላ አይነት ጣዕም በዚህ በቅቤው ራሱ ሌላ አይነት ጣዕም ይሆናል። እሳቱ በጣም ኃይለኛ ነው። በጣም ሞቆናል። ያው አየሽው፣ ብረቱ ራሱ እስቲ ያዥ ከለሩ ተቀየረ።
በተመሳሳይ ቅርጽ የከተፍናቸው ስጋዎች በተለያየ አበሳሰል መጥተው ነው እንግዲህ እያየን ያለ ነው። ይሄኛው ደግሞ ቅመሽ ነው። እሺ አንተ ሳትበላ ባለሙያ አይበላም እንዴ? አይ አንቺ እያስቀመስኩ ነው። ጣዕሙም ልዩነት አለ። ይሄን ይዞ ቢሄድስ ትችያለሽ? እባክሽ ይሄው እስከዛ እኔ አልብያል ገመትኩም ነበር። ምግቡ ደግሞ እንደዚህ ነው። እንደዛ ተጫጭሰን ከዛ ሁሉ ጭስና ሳስባ የሚያምር ነው በጣም። ይሄ እንግዲህ ቅድም ያልንሽ ነው። አንስተሽ እንዲህ ነው አጥንቱን ያዢውና በዚህ በኩል ይታይሻል። እንዲህ ሲበራል እኔ ራሱ እኮ እንደዚህ ያስኩት እሱ ራሱ ምን ማለት ጀመረ። ዋው 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 የሚገርም ነው እውነትም። ያ 16 ሰዓት የበሰለ ነው። ምንም እኮ ስራ አይፈልግም። በቃ በጣም ነው የሚያምረው። እንደዚህ ዋው ቸርስ ልበልን። እሺ በጣም ነው የሚገርመው። ዋው በኩት በላይ ነው የሆነብኝ። እጃችን ላይ ፍርስርስ የሚል አይነት አበሳሰል ነው። ይሄኛው ቅድም ያበሳችሁ ነው። እጅ አለበት እዚህ ላይ። ይሄው ሻዋዚው በጣም በሚያቃጥለው ልበላ ነው። ፈርቻለሁ። በሚያቃጥለው ሰው መካከለኛ ነው። ይሄ ከዚህ የባሰም አለ እያልከኝ ነው። እሺ ጣዕሙ ግን የሚገርም ነው አይደል? ሁሉም የተለያየ አይነት ጣዕም ነው ያላቸው። በጣም ጣፋጭ፣ በተለይ ቅመሞቹ ይለያሉ። እሺ ይሄንን ደግሞ ከዚህ ጋር ነው ያልከኝ የድንች ገንፎ ነው ይሄ። ስለዚህ ለራሶችም ይመከራል በለኛ። ይሄ ደግሞ ሌላኛው አይነት ምግብ ነው። ለየት ያሉ ሁሉም ደግሞ የሚጠባበሱ ምግቦች ናቸው። ምን ያህል ሰዓት ፈጅቷል? 3 ሰዓት በላይ። ዶሮ በባህሪ ብዙ ሰዓት አይበስልም እንደ ስጋ። ያኛው እንደዛኛው አይነት እሱ ደግሞ 12 ሰዓት ነው ይብለስ። ይሄኛው 12 ሰዓት? አዎ ከአጥንት ውጪ ነው። ያኛው ደግሞ ይሄ ደግሞ ታይ ኑድል ነው። እዚህ ቤታችን ውስጥ የሚዘጋጅ ፓስታ ነው። በእውነት እሺ። ተቀምሻለሽ? አዎ የሚቀር የለም። ዛሬ እንግዲህ እየበላው በጣም ረጅም ሰዓት እንዳልወፍር እየሰጋው ነው። በጣም ነው የሚጣፍጠው። በጣም ነው የወደድኩት። በጣም ነው የማመሰግነው። እኔ በጣም አመሰግናለሁ። ቡና ትጠጫለሽ? እቺ ቡናማ አለ? ዛሬ ከዚህ ቤት መውጣት የለማ። በልተሽ ጨርሽና በጣም ደስ የሚል ቡና ነው። ከናቀራረቡ በጣም ወድጄዋለሁ። አመሰግናለሁ። እኛም በጣም እናመሰግናለን። ጥሩ ጊዜ ነበረን። ሔዋን ጳውሎስ አብሬያችሁ ቆየሁ። የዛሬው እንግዳችን ደግሞ ፊት ማስተር ወንዶሰን ተስፋዬ ነበረ። እጅግ አድርጌ አመሰግናለሁ። ሙያም ተምሬያለሁ። ወንዴ አመሰግናለሁ። መልካም ረፋድ ይሁንላችሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሀገራችንን ሰላም ያድርግልን።